ለፍቅር ስል ደራሲ ጎስ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 7 የወንደሰን ግብአተ መሬቱ ከተፈጸመ ከ4 ወራት በኋላ ለትርታው የታሸገ ፖስታ ደረሳት። ፖስታው ምንም አይነት የላኪን ማድራሻም ሆነ ማስታወሻ የለበትም። በውስጡ ግን ትልቅ የሆነ ዕቃ መያዙን ክብደቱ ያስታውቃል። የአብስራውን ፖስታውን በጥንቃቄ ከፈተችው። ገና ስታየው አስቀድማ የምታውቀው የእጅ ጽሑፍ ነው ልሙጥ ወረቀት ላይ የሰፈረው። ወረቀቱ ላይም የኔ ውድ የአብስራ ወደ ቀጣዩ እርምጃሽ መሸጋገር ትችያለሽ፣ ለዚህም የሆነች ዘንድም በፖስታ ውስጥ የነበረውን ጩቤ ተጠቀሚ ይላል። የአብስራ ከማንና ለምን እንደተላከ ከምታውቀው ፖስታ ውስጥ እጇን ሰዳ ጩቤን አወጣችው። የኤስኮባር ጩቤ ነው ከፖስታው ጋር የተላከላት። የጩቤውን ፍሬም ስትዳብስ ቆይታ ልክ ኤስኮባር እንደሚያደርገው ሁሉ የጩቤውን ማስፈንጠሪያ ስትጫነው ጩቤው ከገባው ውስጥ ተመዞ ወጣ። የጩቤውን ስለት በእጇ እየዳበሰች አታስቡዴ፣ ሁሉንም እፈጃቸዋለሁ። አንተን ላጠፉት በሙሉ ርኅራኄ አላሳይም። ስማቸውን ያሰፈርክልኝ በሙሉ አንድ በአንድ እበቀላለሁ። ሁሉንም ስጨርሳቸው ነው ከፊቴ ላይ ፈገግታ የሚታየው ብላ በስለቱ በኩል በሹሉ ጫፍ ጠቃሚ ጣቷን ወጋ አደረገችው። ወዲያው ደሟ ፈሰሰ። የሚፈሳትን ደም በማባከን ጣቶች እየጠባች ጩቤውን ወደ ቦርሳዋ ከፍታ ክፍሉን ላካወጣች። የአብስራ በኤስኮባር አጠራር ትርታዬ ከወትሮ በተለየ መልኩ ጭኖቿን ለሚለበልበው በርድ አጋልጣለች። የተቀባቸውም ሽቶ አጠገቡ የተቀመጠን ሰው ጋርተው አካባቢ ያለን ሰው ያነወልላል። ከናፍሮቿን የተቀባቸው ቀይ ቀለም ያለው ሊፕስቲክና አይኗ ጎላ ብሎ እንዲታይ ያደረገው ኩል ጋር ተደማምሮ የአዳምን ዘር በስሜት የሚያነወልል ነው። እነዚህ ዘንጣ ሰለሞንን እንገናኝ ማለቷ ለሰለሞን ግራ ቢገባውም ግን የሚያየውን ገላ ሳይቀጥፍ ላለማለፍ አልፈለግም። አምሮብሻል ባክሽ፣ እስከ ዛሬ እንዲሁ የሆነ ገላሽን እንዴት በሱሪ ትሸፍኛለሽ? ለመሆኑ ለምን ፈልገሽ ነው በዚህ ምሽት የጠራሽኝ? አላት። ሰለሞን በሚኒስከርት የሚያየው ገላ አስሬ ደግሞ ደጋግሞ ምራቁን እያዋጠና ምራቅ የሚያስወጣውን ጭኖቿን ላይ አይኑን ተክሎ ለምን እንደምትሸፍነውና ከምሽቱ 3 ሰዓት ላይ ጭፈራ ቤት ውስጥ እንደተጠራችው ግራ ገብቶት እየጠየቀ፣ አዎ እንደዚህ ያምራል ማለት ነው ሰውነቴ። ወደድከው እንደዚህ ሲገላለጥ? ምን ነው ካንተ ጋር መዝናናት አይቻልም ወይስ ፍቅረኛዋ ከሞተባት? ተናግራ ሳትጨርስ ሰለሞን የወሰደውን እጽ ድፍረቱን ሰጥቶት ከንፈሯ ላይ ተጣበቀ። እሷም አልተቃወመችውም። እንደውም ወደ ሰዋራ ቦታ እየጎተተች ይዘው ሄዳ ለተወሰኑ ደቂቃዎች ሰውነቱን እያሻሸችና እላዩ ላይ ሰውነቷን እየለጠፈች ሲያሻት ከንፈሯን ከክናፍዩ እያጣበቀች ቆየች። የሰለሞን ጣራ ነካ ስሜቱ። ጡቶቿ ላይ እጁን እየላከ እየለበሰችው ሚኒ ቀሚስ ወደ ላይ ሲገፋው ፈንጠር ብላ እዚያ አይሆንም ክፍል ያዝና ያስክበት የክፍሉን ቁጥርና የሆቴሉን ስም ላከልኝ ሰዎች እንዳዩኝ አለችው። ሰለሞንም አስሬ ምራቁን የዋጠበትን ገላ ከመዳበስ አልፎ ፍትወቱን ሊወጣበት የገለ ሰውነቱንና በላብ የተጠመቀውን ግንባሩን በመሐረቡ እየጠረገ እየተቻኮለ ወደ ፔንሲዮን አመራ። ሄሎ አለቃ፣ ሰለሞን ፔንሲዮን ውስጥ ተገሎ ተገኝቷል አለ። የሰለሞን መሞትን ከፖሊስ አጋሮቻቸው የሰማው የስራ ባልደረባው የነበረው በስራም በግብርም የሚመሳሰለው ሰው ምን? ሰለሞን ሞተ? እንዴት ሞተ? አላለቃው ከመቀመጫው በድንጋጤ እየተነሳ። በስለት ተበሳስቶ ነው የተገደለው። በስለትም የተበሳሳው ሰውነቱ ላይም የጥፍር ስባሪ ተገኝቷል አለው። የሰለሞን አሟሟት እንዴት እንደሆነ ለአለቃው እየመለሰ። ጥፍር ነው ያልከኝ? ምን ማለት ነው? ከአስክሬኑ ጋር ስባሪ ጥፍር ተገኘ ማለት? አለቃው አሁንም ከድንጋጤው ሳይወጣ መለሰለት። እሱን አላውቅም አለቃ፣ ፖሊሱ ሙሉ መረጃውን ከምርመራ በኋላ ነግራቸዋለሁ ነው ያለው አለ። በድንጋጤ የደነዘዘውም አለቃውም ከቆመበት ሳይንቀሳቀስ ሁኔታውን እየተከታተልክ አስታውቀኝ ብሎት ስልኩን ዘጋው። በላይ ከፍተኛ የሆነ ጭንቀት ውስጥ ገብተዋል። ለአለቃው አዛሪያስ እንቦት ጽጌረዳ የሆኑትን ገና ታዳጊ ህፃናት ለወሲብ ንግድ የሚመለምለውና
የሚያጠምደው ሰለሞን ተገሏል ብሎ መናገር ከበደው። አለቃው አዛሪያስ የሰይጣን ኩራጅ ከመሆኑ የተነሳ የእሱ ሰዎች እጅ ከተገደሉ የመጀመሪያው የቅጣት ገፈት ቀማሽ የሚሆነው የቅርብ አለቃው ነው። እንደ ሰለሞን አይነት ከአንደኛ ደረጃ ትምህርት ቤት እስከ ዩኒቨርሲቲ ድረስ ቆነጃጅትን ለወሲብ ንግድ መጠቀሚያ ያደርጋቸዋል። በላይ ጭንቀቱን የጨመረው ሰለሞን ጥሩ መልማይና ወጥመድ ዘርጊ በመሆኑ ብቻ አይደለም። ለዲፕሎማቶችና ሰውነታቸው ያልጠነከረ ደናግልን ከማቅረቡ በተጨማሪ ለሴት ዲፕሎማቶችን በየምርጫቸው ከ10 ዓመት ጀምሮ ማቅረቡና ሁሉም በሚባል ደረጃ ደፍረው የማያደርጉት ግብረ ሰዶማዊነትን ለሚያነቀንቁ ዲፕሎማቶች የግብረ ሰዶማውያንን ተልዕኮ እንዲስፋፋ ብዛት ያላቸውን ልጆች በተደጋጋሚ በተመሳሳይ ጾታ እንዲደፈሩና ለተመሳሳይ ጾታ ፍቅር እንዲኖራቸው ቀን ከሌሊት ከመስራቱን በዘለለ አብዛኛው ወጣት እንደርድና በሚያዩ ቲክቶክ ላይ የተመሳሳይ ጾታን የሚያበረታቱ ቪዲዮዎች እንዲሰሩ ስለሚያደርግ ነው። በላይም ጭንቀቱን እጥፍ ያደረገበት ይህ ነው። በላይ በሰለሞን ሞት ከአዛሪያ የበለጠ በኢትዮጵያ የግብረ ሰዶምን ዓላማ ለማስፈጸም የሚውተረተሩ ዲፕሎማቶች እንደሚናደዱ ያውቃል። እየፈራ እየቸረ በድንጋጤ ብዛት አልታዘዝ ያሉትን ሰውነቱን እየጎተተ ስልክ ለመደወል ስልኩ ላይ ቦስ ብሎ የመዘገበውን ስልክ ቁጥር አውጥቶ ደወለ። ስልኩ ጡት ባለ ቁጥር የበላይ ልብ ጠራ። ትነቀ ጀመር። ጡት ጡት። ስልኩ ደጋግሞ ቢጠራም አዛሪያስ ቢዞ ውስጥ ካለችው እንስት ጋር ከንፈር ለከንፈር እየተማጠጠ ነበር። ስልኩ በተደጋጋሚ ቢጠራም አዛሪያስ ጆሮ ዳባ ልበስ አለው። በላይም ስልኩ ሊነሳለት ስላልቻለ ለአደጋ ጊዜ ብቻ የሚጠቀምበትን የሳተላይት ስልክ ቁጥር ከመሳቢያው ውስጥ አውጥቶ ደወለ። በአሁኑ ግን የሚሰማው የስልክ ድምፅ የአደጋ ማስጠንቀቂያ ምልክት ስለሆነ አዛሪያስ ስልኩ ሲጠራ በመደናገጥ አነሳው። በላይ ምን ተፈጠረ? አለ አዛሪያስ በድንጋጤና በንዴት መሃል ሆኖ። አለቃ መጥፎ ዜና ነው የሰማነው፣ አሁን ሰለሞን ብለው ወሬውን ቆጠተው። አዛሪያስ ግን የበላይ ጸጥታ አላስደሰተውም። ሰለሞን ምን አለው በላይ ላይ ያንባረቀበት። ሰለሞን ፔንሲዮን ውስጥ ተገሎ ተገኝቷል ሲለው አዛሪያስ ጭኑ ላይ ያለችውን እንስትን ገፍተራ አድርጎ ዘሎ ተነሳና ምን አንተ ማትረባ፣ አሁኑን ወደ ቀጠና 2 በፍጥነት ሰዎችን ሰብስበህ ጠበቀኝ፣ የሱን ቅጣት ሁላችሁም ነው የምትቀጡት፣ ንዴት በተቀላቀለበት ድምፅ አለው። በላይ ገና ቀጠና 2 የሚለውን ገጠራማ ቦታ ላይ የሚገኘውን ግራውንድ አዛሪያስ ቀጠና 2 የሚል ስያሜ ሰጠው ማሰቃያና መረሸኛ ቦታ በመሆኑ ተረበሸ። በዛው ልክ ደግሞ በምን ምክንያት እንደሆነ ሳይጠይቀው ቀጥታ ወደ ቀጠና 2 በማለቱ ግራ ገባው። የኤስኮባር ግብዓተ መሬቱ ከተፈጸመ ወራቶችን ቢያስቆጠርም ማራናታ አሁንም ጥቁር ልብስ እንደለበሰች ነው። ሐዘኗም እስካሁን አልወጣላትም። ግን ደግሞ እንደከዚህ ቀደሙ ሰው ባየች ቁጥር አትሸሽም። እንዲያውም ከገባችበት ድባቴና የአእምሮ መታወክ ተላቃ ሰዎችን መቀላቀል ጀምራለች። ዳግምም የፍልቅልቅነቷ ተመልሷል። መንትየዋ ሎሊትን ብትሆን ለዓመታት ስትለፋበት የነበረችበትን የጤናን ሁኔታ ሙሉ ለሙሉ በሚባል ደረጃ በመዳኗ እጅግ ከመጠን በላይ ተደስታለች። ህሊኗም ቢሆን እረፍት አግኝቷል። ግን ሐዘኗ ተደራራቢ ሆኗል። መጀመሪያ እናትና አባቶቿ፣ አሁን ደግሞ የእህቷ መኖር ምክንያት የሆነው የኤስኮባር ሞት ተለይቷቸዋል። ሐዘኗን ለእህቷ ላለማሳየትም ትጥራለች። ማራናታም ቢሆን ተመሳሳይ ስሜት ይዛ ነው የህይወቷ ምዕራፍ የምትጓዘው። እህቴ ጥፍርሽ እኮ ተሰብሯል አለቻት ሎሊት የማራናታ ጥፍር መሰበሩን አይታ። ማራናታ ልክ ሌላ ነገር የሰራች ይመስል ድንግጥ ብላ ተሰብሯል አለች፣ ቃላቶቹን እየጎተተች። አውዴ አላየሽም እንዴ? ደግሞ ምን አስደነገጠሽ? ከኔ ተደብቀሽ ሲሰር የነበረው ስራ አለ እንዴ አለቻት፣ አይኖቿን አይኖቿ ላይ ተክላ። ማራናታም እንደመደንገጥ ብላ እየተንተባተበች ከሚለው ውጪ ቃል ሳታወጣ የሎሊት ስልክ ጮኸ። ሎሊት ማራናታን ከመንተባተቧ ገታ አድርጋ ወደ ስልኳ አይኗን ወረወረች። የድርጅታቸውና የቤተሰባቸው ጠበቃን የደወለው። ሎሊት የሱን መደወል ለብዙ ቀናት ስትጠባበቅ ስለነበር ተቻኩላ ስልኩን አንስታ
ሄሎ አባዬ አለቻቸው። የግል ጠበቃቸው ከቤተሰቡ ጋር የቀጣሪና የተቀጣሪ ግንኙነት ሳይሆን የቤተሰባዊ ግንኙነት ስላላቸው አባዬ ብላን የምትጠራቸው። ሄሎ ልጄ ደህና ናችሁ? አለው በሻከረ ድምፅ። ሎሌት የቤተሰቦቿን ገዳይ ለማግኘት የሚደረገው ጥረት ላይ የምስራች ለመስማት ጓጉታ ድምፃቸው ሲሻክርባት፣ አባዬ ደህና ነው? የቤተሰቦቼ ጉዳይስ ከምን ደረሰ? አለች ማራናታን እያየች። እሳቸውም ለመናገር እያንገራገሩ እንዴት ብለው ለመናገር እየፈሩ እየቸሩ የቤተሰቦችሽ ገዳይ ከሀገር ወጥቷል የሚል መረጃ ነው ፖሊሶች የደረሳቸው አለው። ወሬውን ለመሸፋፈንና የቤተሰቦቿ ገዳይ እምጥ ይግባ ስምጥ ስለማይታወቅ ቀን በቀን ጉጉቷ እየጨመረ ስለመጣ ልቧ እንዳይሰበር አስበው ዋሿት። ምን? እንዴት ሆኖ ነው ከሀገር የወጣው? አለች በብስጭት ከተቀመጠችበት ተነስታ ክፍል ውስጥ እየዞረች። ልጅ ተረጋጊ፣ እሱ ከሀገር ቢወጣም የት እንዳለ ከታወቀ በኢንተርፖል አማካኝነት ካለበት ታድኖ እንዲመጣ እናደርጋለን። አሁን ግን የደወልኩት ለሌላ ጉዳይ ነበር አሏት፣ ድምፃቸው ከበፊቱ እየሻከረ። በዚህ ጊዜ ሎሊት ልቧ ተሸበረ፣ ሆዷ ባባ። ምንድን ነው ጋሼ? አለች እየፈራች እየቸረች። ሰለሞን ተገሎ ተገኝቷል አላት በረጅሙ ተንፍሰው። ምን? ብላ ወደ ማራናታ ፊቷን ስታዞር ማራናታ ፈገግ እያለች ነበር። ስልኩን ዘግታ ከዓይኗ እንባን እያዘራች ወደ ማራናታ መጣ። ሰለሞን ሞተ፣ የዓይኔ ብሌን ሞተ እኮ ማራ ብላ ስቅስቅ ስትል ማራናታ ፈገግ አለች። ከአዲስ አበባ ወጣ ብሎ በሚገኘው በዛፎች በተሞላው ዘመናዊ ቪላ ቤት ውስጥ የአዛሪያስ ቅጥረኞች በላይ ሰብሳቢነት ከትመዋል። ከተሰብሳቢዎቹ ውስጥም ብዛቱ ይህ ቪላ ሲኦል መሆኑን አያውቁም። ከቆሙበት መሬት ስርም ፈጣሪያቸው አዛሪያስ ካልራራላቸው በቀር መቀበሪያቸው መሆኑን እንኳን አያውቁም። የቤቱን ዲዛይንና የዕቃዎቹን ውድነት እያደነቁ የአለቃቸውን አለቃ እየጠበቁ ነው። አዛሪያስ ወደ ክፍሉ ሲገባ ክፍሉ ትልቅ የሆነ ጸጥታ ሰፈነበት። ሁሉም አዛሪያስ እስከሚናገር ድረስ ጸጥታ ሰፈነ። ሁላችሁም ካቀረቀራችሁበት ቀና ብላችሁ ዓይኔን እዩኝ እያለ ሁሉንም በትኩረት ሲከታተል ከቆየ በኋላ በእናንተ እንዝላልነት የኛ ውዱ ሰለሞን ዛሬ ከጎናችን የለም። ይህ የሆነው በእናንተ እንዝላልነት ነው። አንዱ ለአንዱ ይቁም የሚለው ሕጋችንም እየተጣሰ መሆኑን ሁሉም በተናጠል መንቀሳቀስ ከጀመረ መሰነባበቱን መረጃዎች ደርሰውኛል። ይህ ለእኔ ብቻ የሚለው መለያየታችን ዛሬ ሰለሞንን ሞት ተገምሯል። ነገ ደግሞ ማን ነው ተረኛው? በላይ እስራኤል ወይስ ሞገስ? በዚህ አካሄድ መቀጠል የለብንም ጓዶች። አሁኑኑ በተናጠል መንቀሳቀስ የተከለከለ ነው። ለመሆኑ ሰለሞንን እንዲከታከል የተዘዘው ማን ነው? አለ ሙሉ ልብሱን እያስተካከለ። ሁሉም ጸጥታን ሲመርጥ በላይ አንተ ንገረን ሲለው በላይ እየፈራ እየጀረ ማንም የለም አለቃ አሉ። ሆ ያንተ ጥፋት ነዋ። ለመሆኑ ስንቴ ነው ጥበቃ ይደረግለት ያልኩ? በተለይ የኛ ሰው ራሱን ለኤስኮባር ካጋለጠ ጀምሮ ጥብቅ ቁጥጥር ይደረጋል አልኩህ አለው እጆቹን ወደ ኋላ ዘውትሮ እያጣመረ። ብለኸኛል አለቃ ሲለው አዛሪያስ ሽጉጡን ከሽንጡ ላይ መዞ የበላይ ጭንቅላትን ፈረከሰው። ሁሉም በድንጋጤ ኩም አሉ። በግቢው የነበሩ ወፎች በእርግገው አካባቢውን በጩኸት እያናጉ አየር ላይ ተንሳፈፉ። ክብሯን አትደናገጡ፣ ስራችሁን አክብራችሁ ከሰራችሁ የእሱ ጣፋንታ ይደርሳችሁ። ሁሉም ሕጌን ተከተሉ። ከዚህ ቀጥሎ በበላይ ፋንታ የተተካው ሰው አዱኛ ይባላል። በቅጽል ስሙ አዱኛ ገጀራ ይባላል። እሱን የሚመራችሁ ብሎ አዱኛን እንዲታወቁት ወደ ውስጥ እንዲገባ በጭብጨባ ጠራው። አዱኛም ከመቅጽበት በቅርብ ቀናት ውስጥ የተቦጫጨረ ፊቱን እያሻሸ ወደ ውስጥ ገባ። የአብስራ ግድግዳው ላይ ከተለጠፉ ፎቶዎች ውስጥ አንዱ ፎቶ በቀይ ማርከር የኤክስ ምልክት ሰርታበት፣ ሌላኛው ፎቶ ላይ በጥቁር ማርከር የራይት ምልክት አረገችበት። ተረኛው ጠብቀኝ እየመጣው ነው ብላ የስልኳን ስክሪን ላይ ተተክላ ቀረች። እየደጋገመች ሰዓቱን ብታዩ በዚህ ሰዓት ሁሌም የሚመጣው ፖስተኛ ሊመጣላት አልቻለም። ደቂቃዎች ደቂቃን እየተኩ በሄዱ ቁጥር ጭንቀቷ ጨመረ። ፖስተኛው መምጣት ከነበረበት 2 ሰዓትን አሳልፏል። የፖስተኛው የውሃ ሽታ መሆን ደቂቃዎች በሄዱ ቁጥር
የተደረሰባት መሰላት። ከተደረሰባት ምን አይነት ቅጣት እንደሚጠብቃትና አሟሟታም እንደማያምር ጠንቅቃ ታውቃለች። ያለችበት ደሳሳ ክፍል ውስጥ የኢትዮጵያ ሙዚቃ ከፍታ ከታየባቸው ከ1970ዎቹ በኋላ ዳግም ብዙ ተሰጥኦ ያላቸው አርቲስቶችን ያሳየው 1990ዎቹን የሙዚቃ ስብሰባ እያዳመጠች ቢሆንም ሰላሟን ስለነሳው ሙዚቃውን ዘጋችው። የክፍሉ ጸጥታው አስፈሪ ሆነ። በክፍሉ ውስጥ የሚሰማው ብቸኛ ነገር የግድግዳ ሰዓቱ ሰከንድ መቁጠሪያው ሲዞር የሚያሰማም ድምፅ ነው። ፈጣሪ ሆይ የሆነ ነገር ደርሶባቸው ይሆን እንዴ አለች፣ ከመጠን በላይ የሚመታው ልቧን በእጇ ይዛ። ወዲያው ሀሳቧን ቀየራ፣ ቢደረስባቸው ኖሮማ እስካሁን ያገኙኛል አለች መለሳ እየተጽናናች። ከገባችበት ጥልቅ ሀሳብ ውስጥ ያባነናት ቤቱን በጩኸት ያናጋው ስልኳ ነበር። ሄሎ አለች እየተቻኮለች። ሄሎ፣ በሰላም ነው የጠፋችሁት? አልተደረሰባችሁም አይደል? አለች። የአብስራ አሁን ላይ ብዙ ማውራት አልችልም፣ ግን የተወሰኑ ችግሮች አጋጥሞናል። አንድ ላይ እስከሰራን ድረስ አይደረስብንም። ዛሬ የምናደርገውን አንድ በአንድ በኢሜይል እልክልሻለሁ። ፈጣሪ ጽናቱን ይስጣችሁ ብላ ስልኩን እየተቻኮለች ዘግታ ኢሜይል አድሬሷን ከፈተችው። እንደተባለውም የምትሰራው ስራ ዝርዝር በዝርዝር ተልኮላታል። መልእክቱን እንዳነበበች ጭንና ጡቷን በከፊል የሚያሳዩትን ልብሷን ለባብሳ ጩቤን በቦርሳ ውስጥ ከታ ክፍሉን ለቃ ወጣች። አዱኛ ሴት አጠገብ እንዳይደርስ ያደረጉትን ሰው ከነ ሚስቶቻቸው በአሰቃቂ ሁኔታ ቢገላቸውም ወደ ጣሊያን እንዳይለመስ በጣሊያን ሀገር ባለው አለቃው በኩል በጣም ስለሚወደድና ለስራው ልዩ ትኩረት ስለሚሰጥ ኢትዮጵያ ያለውን የአዛሪያስ ክንፍን እንዲያግዝ የአዛሪያስ በታች ሆኖ እንዲሰራ ተደርጓል። አዱኛ በጣሊያን በአዛሪያስ በላይ ስልጣን ስለነበረው ስራውን ላለመቀበል አቅማምቶ ነበር። ጣሊያናዊ አለቃው ግን አዛሪያስን ተጋጅተው እንደማያሸንፉት ስለሚያውቁ የእሱ በታች እንዲሆን አግባብተውና እሱን ገሎ የእሱን ቦታ እንዲወርስ በላይ የሚወገድበትን መላ አመቻችተውለታል። ቢሆንም አዱኛ በመጀመሪያ ግራ ስለገባው እንዴት አንድ ተራ እጽ አከፋፋይ ኢትዮጵያ እንዴት ከዋና አምራች ዶኖች ይበልጣል? ለዛውም እጽ እምብዛም በማይዘወተርበት ሀገር ያለ ለቃቃሚ አከፋፋይ ብሎ ጠይቋቸው ነበር። እሳቸውን በመለሳለስ የእሱ ጠንካራ ጎኑ ሀገሩ ነች። ሀገሩን ለእኛ ሰዎች አሳልፎ እንዲሸጥ በብዙ ሀገር መንግስት ይገፋል። ከዚህ ከምታያቸው አያሌ ሲቪሊ ንጉሶች በእጥፍ መልኩ ይበልጣል። ምክንያቱም የእሱ የበላዮች በቀጥታ ዲፕሎማቶችና የእኛ ጌታ ነው። በዛ ላይ እሱ ህብረተሰቡን በሱስ ካደነዘዘልን በኋላ እሱን በአደባባይ ጭንቅላቱን ቆርጣ ትጥለዋለ፣ የእሱንም ንግስና አንተ ትወርሳለ ብሎ አሳመኑት። የአዛሪያስ ስልጣን ከዶን አለቃው በላይ መሆኑን ሲሰማ አዱኛ ስልጣኑን ተመኙ። አዛሪያስም በአንድ ጀንበር ሊያስወግድ የተወሰነ ቢሆንም እሱን የሚጠብቁት የአሜሪካ ስፔሻል ፎርስ ውስጥ የሰለጠኑ በመሆናቸው መጀመሪያ የእሱን ንግስና ለማብቃት የእሱን አሰራር ሙሉ ለሙሉ መቀየር እንዳለበት አመነ። የእሱን መዋቅር ካፈረሰና የራሱን መዋቅር ከዘረጋ የአዛሪያስ ሞት በደቂቃ ውስጥ እንደሚፈጸም ያውቋል። እሱም የሚሆነው አዛሪያስ ላይ የራሱን ሰዎች በማነሳሳት ነው። ግን አዱኛ ልብ ያላለው ነገር አዛሪያስ ከሱ የባሰ ሰይጣን የሰላ ጭንቅላት እንዳለውና በሁሉም ሰዎቹ ላይ አስቀድሞ የሚሰምጡበትን ወጥመድ እንደሚጥላቸው ነው። ሎሊት ልቧ ተሰብሯል። የልጅነት ፍቅሯ የነበረው ሰለሞን በሰው እጅ ነፍሱን አጥቷል። ገና በለጋነት እድሜዋ እንደ ጓደኞቿ በየፓርቲውና በየናይት ክለቡ በመዞሪያ እድሜዋ በሐዘን ብዛት ትከሻዋ ጎበጠ። ማራናታን ስትል ቤተሰቦቿ በአንድ ጀንበር ተከተሉ። እሱም አልበቃ ብሎ ኤስኮባርም እነሱን ለማዳን ሲል በሰዎች እጅ ተገደለ። ተራው የሰለሞን ሆነና ልቧ ላይ ሐዘን ተደራርቦ ቤቱን በጠነከረ ኮንክሪት ሰራ። ለሰዎች የምትራራው ሉሊት ንጹሕ ሉሊት ልቧን አጠቆረች። ከፍቅር ይልቅ በቀል ደስ የሚል ስሜት እንዳለው በልቧ አተመች። እያንዳንዱን ገላ ይከላሉበት አድና ለመበቀል በሐዘን ብዛት በተጎራመተችበት ለራሷ ቃል ገባች። ለዚህም ይረዛት ዘንድ የኤስኮባር የልብ ወዳጅ የሆኑትን ካሌብና ዳዊትን ከጎኗ አሰለፈች። ፀሐይ በምስራቅ ወጥታ በምዕራብ መጥለቅ ስትጀምር ሸገር በግርግር ተሞላች።
ከየቦታው መሽጎ የነበረ ሰራተኛ ወደ ቤቱ መሄድ ጀምሯል። ሴተኛ አዳሪዎች ወንዱ በስሜት ማዕበል ነውልሎ የያዘውን ብር ለእነሱ እንዲገብር ሰውነታቸውን አጋልጠው የሚያሳዩ ልብሶችን አድርገው ሜካፓቸውን ተቀባብተው ወንዱ እንደ ጉድ ወደ እነሱ የሚተምበትን ሰዓት እየተጠባበቁ ነው። ፀሐይዋ በምዕራብ ጠልቃ ተራዋን በምስራቅ ለምትወጣው ጨረቋን ስትለቅ ከየመሽታ ቤቱ ከስፒከር የሚወጡ የሙዚቃ ድምፆች በየቦታው ይሰማሉ። ሙዚቃው ከሚወጣበት ሴቶች ውስጥ የጠርሙስ ኳኳታና ሳቅ ይሰማል። በየመንገዱ ዳርቻ ለሰዓታት ሲዘጋጁ የነበሩት ሴተኛ አዳሪዎች ቆመዋል። ሚስቱን ቤት አስቀምጦ ከሴተኛ አዳሪዎች ጋር የሚላፋው ጀምሮ ለመጀመሪያ ጊዜ በጭፈራ ቤቶች ውስጥ ገብቶ በሴተኛ አዳሪዎች ስሜት ቀስቃሽ የሆነ ጭፈራና መተሻሸት ስሜቱን አናውዞት አንሶላም ለመጋገፍ የያዘውን ክፍል ድረስ መድረስ ካቃተው ጎረምሳ በሸገር ሰማይ ስር እየተከናወነ ነው። በሴተኛ አዳሪዎች ዘንድ ዝነኛዋ ሴተኛ አዳሪ በነበረችውና በአሰቃቂ ሁኔታ ተደብድባ በሞተችው አስቴር መሽታ ቤት የሚል ስም በወጣበት መሽታ ቤት ውስጥ የአብስራ ከሰለሞን ረዳት ከነበረው ሰው ጋርና የሰለሞንም ሞት በላይ ከተናገረው ሰው ጋር ተቃቅፋ ኮክቴሏን ትጠጣለች። የሰለሞን ረዳት ምንም እንኳን ጥቁር ሴት ባይወድም የአብስራ ማለፍ አልፈለገም። በግማሽ ከቀሚሷ ላይ የፈነገጡ ጡቶቿና የውስጥ ሱሪዋን ለማሳየት ምንም ያህል ባልቀረው በሚኒ ልብሷ የተጋለጠው ጭኖቿ ደጋግሞ ምራቁን እንዲወጣ አድርጎታል። ስፖርት እንደምትሰራ የሚያስታውቀው የተስተካከለ ሰውነቷ ቀልቡን ገዝቶታል። በሐሳቡ ስንቴ ቀሚሷን ገፎ የተዳራት የሰለሞን ረዳት ምኞቱን እውን ከማድረጉ በፊት በዛ መሽታ ቤት ውስጥ ማራናታን ሎሊት የኤስኮባር ጓደኞች ከሆኑት ካሌብና ዳዊት ጋር ለመዝናናት ቤቱን ምርጫቸው አድርገው መጡ። ሎሊት ገና ስታየት በድንጋጤ ክውን ያለችው ኤስኮባር የኔ የህይወት ትርታ፣ አንቺ ከሌለሽ ልቦች አይመቱም፣ ልቦችም ካልመቱ ትርታ የለም። ስለዚህ ትርታዬ ነሽ ብሎ የሚጠራትና ነፍሱን አሳልፎ የሰጣት ያብስራ ገና ከሞተ 4 ወራት እንደሆነው የሌላ ሰው አንገት ላይ ተጣብቃ ስታየት አላመነችም። የእሱን እውነተኛ ፍቅር ባትጠራጠርም እሷ ግን የውሸት እንደሆነ በምታየው ነገር ተረዳች። የሎሊት ደርቆ መቅረጥ ያስደነገጣቸው ማራናታና የኤስኮባር ጓደኞች አይኗ ወደ ፈጠጠበት አይናቸውን ሲያማትሩ የአብስራ የወንድ ደረት ላይ ተለጥፋ አንገቱ ላይ እጇን አቆላልፋ አዩት። ካሌብ የሚያየውን ነገር አላመነም። ሰፈር ውስጥ ጥቁር ልብስና እሱ የገዛላትን ቀለበት አድርጋ በሐዘን ተኮራምታ የእሱ ሐዘን ሊወጣልኝ አልቻለም የምትላቸው ታወሰው። አይኖቹ ደም ለበሰ፣ እጁ ተንቀጠቀጠ። ከአይኖቹ እንባ እየፈሰሰ ከመቅስፈት ሄዶ ከተለጠፈችበት ደረት ላይ ጎትቶ እያነሳ አንገቷን አነቃት። እጆቹን እያጠበቀ በሄደ ቁጥር አይኖቹ አፈጠጡ። አንቺ ካዲ፣ አንቺ ባለጌ፣ ገና ደግሞ ሳይደርቅ ሴሰኝነትሽ አላስቀምጣለሽ። ባለጌ መሆንሽን ድሮም አውቃለሁ። ተናግሮ ሳይጨርስ የጠርሙስ ስባሪ ጭንቅላቱ ላይ አረፈ። የማትረባ ማናባ ሆነህ ነው ከኔ ገመቹ ጋር የነበረችው ልጅ የምታሰቃየው? ማናባ መሆን ነው? እንዴት ብትደፍራኝ ነው ብሎ የሌላ የቢራ ጠርሙስ ጭንቅላቱ ላይ ያሳፈረበት። በዚህ ጊዜ ዳዊት የገመቹ አጠገብ ደርሶ እየሮጠ የሰበሰበውን ጠርሙስ አናቱ ላይ ያፈረጠው። ክፍሉ በጩኸት ተደበላለቀ። ሎሊትና ማራናታም ወደ ጸቡ ተቀላቀሉ። ወንዶቹ የጠርሙስ ካካታ ሲያበዙ፣ ሴቶቹ በሰለጠኑት የቴኳንዶ ስልጠና ታግዘው ወንዶቹን ይዘርሯቸው ነበር። ይህ ጠብ ከፖሊሶች አስቀድሞ የደረሰው አዱኛ ጆሮ ነውና እየበረረ መጣ። አዱኛ ገና ከበር ላይ ሲያንባርቅ ሲጮሁ የነበሩት ሴቶች ጭጭ አሉ። ከሉሊት ጋርም ፊት ለፊት ተፋጠጡ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።